የልጆ ድምፅ እየሰሙ ገንዘብ እንዳይላኩ ይጠንቀቁ። አንድ ሰው የልጆውን ድምፅ በኤአይ በመቅረጽ ደውሎ እናቴ እስር ቤት ነኝ ገንዘብ ላኪልኝ ሊል ይችላል። ይህ እውነተኛ አደጋ ነው። ነገር ግን ማታለሉን ለማወቅ ቀላል መንገዶች አሉ። ዛሬ እነዚህን እንማራለን። የሚወዱት ሰው በአስቸኳይ ገንዘብ ሲጠይቁ ድምፃቸው እውነት መሆኑን እንዴት ያውቃሉ? ኤአይ የሐሰት ጥሪዎችን እያበዛ ነው። አንድ አጭበርባሪ የልጆን ድምፅ በኤአይ ቀይሮ እናት አስቸጋሪ ሁኔታ ውስጥ ነኝ ገንዘብ ላኪልኝ ብሎ ሊደውል ይችላል። ኤአይ ከትንሽ የድምፅ ናሙና የሰውን ድምፅ መኮረጅ ይችላል። እነሱ የድንጋጤ ስሜት በመፍጠር ወዲያውኑ እርምጃ እንድትወስዱ ያደርጋሉ። በኢትዮጵያ በተለይ ሽማግሌዎችን ኢላማ በማድረግ የሞባይል ገንዘብ ጥያቄዎች እየጨመሩ ነው። ማረጋገጥ ወሳኝ ነው። የሚጠራጠሩ ከሆነ ወዲያውኑ በተለመደው የቤተሰብ ስልክ ቁጥር ደውለው ያረጋገጡ። ይህ ቀላሉ መከላከያ ነው። ይህን ለቤተሰቦ ያጋሩ። በቀጣይ የሐሰት መልእክቶችን እንመለከታለን። ሌላ የተለመደ ማጭበርበር የሐሰት መልእክቶች ናቸው። ኤአይ የላካቸው መልእክቶች እውነተኛ መስለው ሊያታልሉ ይችላሉ። የቴሌብር ሽልማት አሸንፏል የሚል መልእክት ደርሶሃል ያውቃል? ሊንኩን ስትጫን የባንክ መረጃህን ሊጠይቅ ይችላል። ኤአይ ሰዋሰውን፣ የአጻጻፍ ስልትን እና አርማዎችን በመኮረጅ መልእክቱን እውነተኛ ያደርገዋል። ሊንኩን ግን ተጠንቀቅ። እዚህ ኢትዮጵያ ውስጥ ከቴሌብር ወይም ከባንኮች የመጡ መስለው የሚታዩ የሐሰት መልእክቶች የተለመዱ ናቸው። ሊንኩን ሳትጫን ቁጥሩን አረጋግጥ። የማይጠበቅ መልእክት ሲደርስህ ሁል ጊዜ ኦፊሴላዊውን ድርጅት በስልክ ደውለህ አረጋግጥ። ሊንኮችን አትጫን። እነዚህን ቀላል ጥንቃቄዎችን በማድረግ ራስዎንና ቤተሰቦን ከማጭበርበር ይጠብቁ። ሁሌም በትኩረት ኑር። ከወደዳችሁት ላይክ ያድርጉ፣ ሼር ያድርጉ፣ ሰብስክራይብ ያድርጉ። እንደዚህ ያሉ የኤአይ ቪዲዮዎችን ለመቀጠል ታላቅ ድጋፍ ነው።